ሂኔኒ ማለት ሂር አይ አም ነው በቀጥታው ሙሉ ለሙሉ ተገኝቼ አለው ማለት ነው። ለእግዚአብሔር የምትለኝን የምትጠይቀኝን ነገር ሁሉ ለማድረግ ተዘጋጅቻለሁ ማለት። ሂዱ ሚላችሁ ሰዎች አላችሁ፣ ተንቀሳቀሱ ሚላችሁ የሎኬሽን ብቻ አይደለም፣ የብዙ ነገር ሂዱ። አሁን ካላችሁበት ከኮምፈርት ዞን ከሁኔታዎች ተንቀሳቀሱ እያላችሁ እግዚአብሔር አንተ እርግጠኛ። ሳሙኤል እንደዛ ነው። እግዚአብሔር መጥቶ ሲጠራው ገና ልጅ ስለነበረ አላወቀም። ማን እንደሚጠራው እንኳን አላወቀም። ሮጦ ማጋ ይሄዳል፣ ኤሊ ጋር ይሄዳል። እኔ ያልጠራሁህም ተኛ ይለዋል። እንደገና እግዚአብሔር መጥቶ ሲጠራው ሂኔኒ፣ ቃሉ ሂኔኒ ነው የሚለው ሂር አይ አም ይልና ሮጦ ግን ማጋ ነው የሚሄደው፣ ሰው ጋር ነው የሚሄደው። እኔ ያልጠራሁም ሄደ ተኛ። ሶስተኛ ጊዜ እግዚአብሔር ሲጠራው ሂኔኒ አለና ግን ሮንግ ቦታ ነው ሄደው። ከዛ አስተዋለ፣ ይህን ልጅ እየጠራው ያለው እግዚአብሔር ነው። ሂድና ሲጠራ ምን በላለው? እነሆኝ ባሪያ ይሰማልና ተናገር። እርግጠኛ ሆነን ግን ምንታገል ሰዎች እግዚአብሔር ተናግሮናል። ሙቭ አርግ ካለህ ሙቭ አርግ። እግዚአብሔር የሚናገራችሁን ስሙ። ስለሚወዳችሁ እናንተ በዚህ እድሜ በዚህ ወደ እግዚአብሔር ፈቃድና ሐሳብ ስትገቡ የዛሬ 20-30 ዓመት ወደ ኋላ ስታዩ እግዚአብሔር የምታመሰግኑ፣ በደስታ ዘመናችሁን የምትጨርሱ፣ ሩጫችሁን ወደ ኋላ ስታዩ እግዚአብሔርን የምታመሰግኑ ሂኔኒ ካላችሁ በጊዜ እግዚአብሔር ሲናገራችሁ ከመለሳችሁ፣ እግዚአብሔር ሲጠራችሁ ምላሽ ከሰጣችሁ፣ በፕሮፌሽናችሁ በእግዚአብሔር አገልግሎት በተለያየ መንገድ እግዚአብሔር ለሚናገራችሁ ነገር፣ በቢዝነሳችሁ እግዚአብሔር ለምትለይ ነገር አለው። ምን አለ ከዛ በላይ ወንድሞችና እግዚአብሔርን የሚያህል አምላክ አብሯችሁ ሊሰራ ሊመራችሁ ከእናንተ ጋር ሊሆን እግዚአብሔር መልእክት ይዞ ሲመጣ ኖ ማለት አለመቻል። ምክንያቱም ፉሊ ኮሚት ለማድረግ ነው። ሂኔኒ ምንድነው? ሂር አይ አም፣ ተጠቀምብኝ፣ ፍቃድህን በእኔ ፈጽም። እንዴት ከረማችሁ? እግዚአብሔር አምላካችን ስም የተመሰገነ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር ስለሰጠን ጊዜ ክብር ለጌታ ይሁን። እንዳልነው እግዚአብሔር በመካከላችን አለ። እግዚአብሔር በመካከላችን ሲኖር ደግሞ አንዱ መለያው እግዚአብሔር ይናገራል። እግዚአብሔር ስም የተመሰገነ ይሁን። ደግሞ እግዚአብሔር ሲናገር እኛ ምላሽ እንሰጣለን። ስለዚህ በዚህ በመካከላችን ያ የእግዚአብሔር መንፈስ አለ። እግዚአብሔር ይናገራል፣ እኛ ደግሞ ምላሽ እንሰጣለን። ትልቅ ብሌሲንግ ነው። እግዚአብሔር ሲናገር፣ እግዚአብሔር ሲመጣ ወደኛ ለእግዚአብሔር ምላሽ መስጠት በቃ በህይወታችን ልናረግ ከምንችላቸው ዋና ዋና ነገሮች ትልቁ እሱ ነው። ምላሽ መስጠት፣ ሪስፖንድ ማድረግ ለእግዚአብሔር። ሁሉ ጊዜ ጌታን ከማመሰግንባቸው ነገሮች እነዚህ ናቸው። እግዚአብሔር ሲናገረኝ ምላሽ መስጠት የቻልኩባቸውን ጊዜዎች ወደኋላ ሳስብ እግዚአብሔርን አመሰግናለሁ። እነዛ ክሪቲካል ሞመንቶች ናቸው። ስለዚህ ዛሬ ጥቂትም እንጸልያለን። መጨረሻ ላይ ምላሽ ምሰጡ ሰዎች አላችሁ። በጌታ ፊት በጣም ጸልያለሁ። በእኛ በዚህ በመካከላችን እግዚአብሔር ደጋግሞ የሚናገራችሁ ሰዎች አላችሁ። ሪስፖንድ ለማድረግ የምትታገሉ ሰዎች በጣም ይገርማ። አንዳንዶቻችሁ እግዚአብሔር ሲናገራችሁ በጣም በኤክሳይትመንት ትቀበሉና ከዛ ደግሞ ከ2-3 ቀን በኋላ ሌላ ምልክት የምትጠይቁ፣ እግዚአብሔር ያን ምልክት እንደገና ሲያሳያችሁ ሌላ ነገር ምልክት የምትጠይቁ፣ የመጨከን የመወሰን እግዚአብሔር ላላችሁ ነገር ሪስፖንድ ለማድረግ በተለያየ መንገድ ማለት ነው። ሲጠራችሁ፣ አድርጉ ሲላችሁ፣ እንዲሁኑ ሲላችሁ ለመመለስ ምንታገል ሰዎች ዛሬ ለእግዚአብሔር ጥሪ፣ ለእግዚአብሔር ንግግር፣ እግዚአብሔር ለሚለን ነገር ሪስፖንድ የምናደርግ ሰዎች እንድንሆን እግዚአብሔር ይርዳን። እግዚአብሔር አባት እናመሰግንሃለን በመካከላችን ስላለ፣ ስለምትናገረን ክብር ላንተ ይሁን። በዚህ ሰዓት እንጸልያለን። እግዚአብሔር አምላክ መገኘትህ አለ፣ ትናገራለህ፣ ቃልህ በመካከላችን ነው።
እኛን ደግሞ እንድትረዳን ልባችንን እግዚአብሔር የዘላለም አባት ሪስፖንድ የሚያደርግ እንዲሆን ደግሞ ለጊዜው የሚላሽ የሚሰጥ ሳይሆን በቋሚነት እግዚአብሔር የዘላለም አባት ሆይ ለፈቃድህ የሚገዛ ማንነት እንድትሰጠን እንጸልያለን። ይህን ስለምታረግ እናመሰግንሃለን በጌታ በኢየሱስ ስም አሜን። ሂኔኒ ሂኔኒ የሂብሩ ቃል ነው። ሂኔኒ ማለት ለምሳሌ እናንተን አንድ ሰው ሲጠራችሁ አድማስ ስለው አቤት ይላል። ይሄ እንደሱ ያለ ሂኔኒ አይደለም። ሂኔኒ ማለት ሂር አይ አም ማለት ነው። መጽሐፍ ቅዱስ ላይ እነሆኝ ማለት ነው። ግን ቃሉ እነሆኝ ወይም ሂር አይ አም ማለት ያለንበትን ሎኬሽን ወይም እዚህ ቦታ ነኝ ማለት አይደለም። የሆነ ነገር ስንታዘዝ እሺ ማለት አይደለም። ሂኔኒ ማለት በጣም ከዛ ያለፈ በጣም ዲፕ ነው። ሂኔኒ ማለት ሂር አይ አም ነው በቀጥታው። ሂር አይ አም ፉሊ ፕሬዘንት፣ ሙሉ ለሙሉ ተገኝቼ አለው ማለት ነው ለእግዚአብሔር። ኮምፕሊትሊ ሰረንደር ሆኛለሁ፣ ሙሉ ለሙሉ ተማርኬያለሁ ማለት ነው ሂኔኒ ማለት። ሂኔኒ ማለት አይ አም ሬዲ ቱ ኦቤይ ማለት ነው። የምትለኝን የምትጠይቀኝን ነገር ሁሉ ለማድረግ ተዘጋጅቻለሁ ማለት ነው። አንተ የምትጠይቀኝን ነገር ሁሉ ለመስጠት፣ አንተ የምትለውን ነገር ሁሉ ለማድረግ፣ እግዚአብሔር ለምትጠይቀኝ ነገር ሁሉ ምላሽ ለመስጠት ሙሉ ለሙሉ ተዘጋጅቼ በሙሉ ልብ፣ በሙሉ መገኘት፣ በሙሉ መገዛት፣ በሙሉ መማረክ አለው። በፊትህ አለው፣ ይሄው በዚህ አለው ማለት ነው ሂኔኒ ማለት። እግዚአብሔር ይሄን ቀን የሂኔኒ ቀን ያደርግልን ወንድሞች እናቶች። ለእግዚአብሔር ሙሉ ለሙሉ ለሚለው ነገር ለመታዘዝ ምላሽ መስጠት ነው ሂኔኒ። ይሄ ዝም ብሎ መልስ አይደለም ሂኔኒ። ትምህርት ቤት ክላስ ቁጭ ብለን አስተማሪ መኖራችሁን ለማረጋገጥ ስም ሲጠራ አም ፕሬዘንት እንደምንለው አይደለም። እግዚአብሔር ሲናገራችሁ አለው ምትሉት አይደለም። ማች ዲፐር። ስለዚህ መጽሐፍ ቅዱስ ላይ ጥቂት ቦታ ቶሎ ይሄንን ምላሽ የሰጡ ሰዎች አሳያችሁና እንጸልያለን። እግዚአብሔር የሚፈልገው እኛ ይሄንን ሂኔኒ እንድንል ነው። እግዚአብሔር የሚፈልገው እግዚአብሔር ለሚናገራችሁ፣ ለሚጠራችሁ፣ ለሚላችሁ ነገር የተለያየ ምክንያት ልንሰጥ እንችላለን። ሂኔኒ ላለ ማለት አቤት ብለን ሰምተን ተደንቀን እንደገና ቁጭ ብለን ሌላ ደግሞ ምንጠብቅ ሰዎች ዛሬ ይህንን ምላሽ እንድንሰጥ እግዚአብሔር ይፈልጋል። መጽሐፍ ቅዱስ ላይ ቃሉ ለመጀመሪያ ጊዜ ጥቅም ላይ የዋለው ዘፍጥረት 22 ላይ። ቦታው በጣም የምታውቁት ነው፣ ከባድ ክፍል። አብርሃምን እግዚአብሔር እንዴት እንደጠራው ታውቃላችሁ። ተደጋግማችሁ ተሰብካችኋል፣ ታውቁታላችሁ፣ አንብባችኋል፣ ሰምተናል ታሪኩ። ምዕራፍ 12 ላይ እግዚአብሔር ከጠራው በኋላ አብርሃምን በጣም ብዙ ፕሮሚስ ሰጥቶ ነው ያወጣው። ባርካለሁ፣ ለበረከት አረጋለሁ፣ ኔሽንን በአንተ ባርካለሁ፣ አንተን የሚባርኩ የተባረኩ ይሆናሉ፣ አንተን የሚረግሙ የተረገሙ ይሆናሉ።
አህዛብ ሁሉ በአንተ ይባረካሉ። ከዛ ከትንሽ ጊዜ በኋላ ተራራ ላይ አውጥቶ እያሳየው ውጭ ሜዳ ላይ አውጥቶ ይሄን አሸዋ መቁጠር ትችላለህ? ኧረ በጣም ብዙ ነው። ይሄን የሰማይ ከዋክብት መቁጠር ትችላለህ? ኧረ ከአእምሮ በላይ ነው። ዘርህን እንደዚህ ነው ማበዛው፣ እንደዚህ ነው የሚባርክህ፣ እንደዚህ ነው ማረግህ ብሎ ያወጣው እግዚአብሔር ምዕራፍ 22 ላይ ሲደርስ እንደምታውቁት ብዙ ዓመት ጠብቆ በ99 ዓመት በ100 ዓመት ልጅ ያገኘን ሰው ምዕራፍ 22 በጣም ከባድ፣ ብዙ ሰዎች ማንበብ የሚከብዳቸው፣ አንዳንዶቹ ጥያቄ የሚጠይቁበት ምን አይነት እግዚአብሔር ነው ይሄ እግዚአብሔር? እኛ ያው በጣም ስለምንፈራ እንናገርም፣ ግን ወደ ዌስት ስትሄዱ የተለያየ ሰለጠኑ የምትሏቸው ሀገሮች ጌታን ማያውቁ ሰዎች ምን አይነት እግዚአብሔር ነው እንደዚህ አይነት እግዚአብሔር? ልጅ ሰዋ ሚል እግዚአብሔር ምን አይነት እግዚአብሔር? ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው። የመጀመሪያው ሂኔኒ እግዚአብሔር መጥቶ እንደዚህ አለው፣ አብርሃም ሆይ። አብርሃምም እንደዚህ አለ፣ እነሆ አለው። ሂኔኒ ማለት ይሄ ነው። እነሆኝ ማለት ነው። እነሆ አለው እግዚአብሔር። I am fully present ለምትለኝ ነገር ምላሽ ለመስጠት የምትጠይቀኝን ነገር ለማድረግ ይሄው አለው። በሙሉ መገኘት በፊት አለው። በሙሉ መገዛት መማረክ በፊት አለው። ሂኔኒ ሂር አይ አም። ምን ትፈልጋለህ አለ። ኒው ቴስታመንት ላይ አንድ ቃል ሁሌ ባነበብኩት ቁጥር በተለይ ሐዋርያት ሥራ ምዕራፍ 3 ላይ ትዝ ይላችኋል። ያ ሽባ የነበረ ሰው ሁሉ ጊዜ እያመጡ በቤተ መቅደስ በር ላይ ያስቀምጡታል፣ እየለመነ ይመልሱታል፣ እንደገና ያመጡታል። እና አንድ ቀን ጴጥሮስና ዮሐንስ ወደዛ ሲገቡ ቁጭ ብለው አዩት እና እንደለመደው ገንዘብ ነው የሚለምነው። እሱ እየለመነ እነሱ ጋር ሲደርስ ምን አሉት? አስቆሙትና ምን አሉት? ትኩር ብለህ ወደኛ ተመልከት አሉት። ለምንድን ነው ስራ የምታስፈቱኝ? ከሰጣችሁኝ ሰጣችሁኝ ይለፉ። ልመና ስራው ነው። ህዝቡ ግዴታው ነው የመስጠት። በአይሁድ ካልቸር ሲገቡ እየሰጡ ነው የሚገቡት። ዝም ብሎ ነገር አይደለም አሁን እኛ ኮሚኒኬት የምናደርግ። ስለዚህ ምን አሉት? ትኩር ብለህ ወደኛ። እሱን ቃል ስታጠኑ ትኩር ብለህ አቴንሽን፣ ፎከስ። አሁን እርሳ። ከፊት ያለውን ከኋላ የምትቀበለውን የሚያልፉትን ሰዎች የምትቀበለውን ገንዘብ እርሳው። ምን በል? በጣም የሚገርመው ምላሹን አንብባችኋል? ምንድነው የሚለው? አንዳች ነገር እንደሚቀበል ሰው ሆኖ በቃ ኤክስፔክታንት ሆኖ እነዚህ ሰዎች የተለመደውን ነገር ሊሰጡኝ አይደለም ብሎ በኮንቪክሽን ወደ እነሱ ትኩር ብሎ ተመለከተ። እውነትም ነው፣ የለመደውን አይደለም የሰጡት። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር መጥቶ አብርሃምን እንደ አቴንሽን። አሁን ቀጥሎ ያለው ከባድ ነገር ነው። አብርሃም ሆይ ሲለው ሂኔኒ ሂር አይ አም። ከባድ ነው። የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያም ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። ምንም ጥያቄ ነው። ድጋሚ ነው የምንጠይቀው።
አንደኛ እግዚአብሔር መሆኑን ቼክ እናደርጋለን የተናገረው። ሁለተኛ የሰማነው ድምጽ እርግጠኛ መሆኑን ማጣራት አለብን። በጣም ነው የሚገርመኝ። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሌሎችና ልጆቹን ይስሐቅንም ከእርሱ ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሶስተኛውም ቀን ደረሰ፣ ተራራውን አየ። ሂኔኒ ማለት ይሄ ነው። ሂኔኒ ማለት እግዚአብሔር ሲናገር እግዚአብሔር የተናገረውን ወስዶ መሄድ፣ መራመድ። አብርሃም ልጅህን ውሰድና ሰዋው፣ ግደለው፣ እረደው። ይሄ ምን አይነት አምላክ ነው? ልጅ ረድ ሚለው እንዴት ልጅህን ግደል ይለዋል? እንገራችሁ ምን አይነት አምላክ እንደሆነ እንደዚህ የሚል ልጅህን እረደው ሚልህ እግዚአብሔር ለልጅህ እንደገና ህይወት መስጠት የሚችል አምላክ ነው። የእግዚአብሔር ስም የተመሰገነ ይሁን። ግደለው ሚልህ ህይወት ሊሰጥ የሚችል አምላክ እንደሆነ እርግጠኛ ስለሆነ፣ ያለህን ስጥ ሚለው በእጥፍ ሊሰጥህ የሚችል አምላክ እንደሆነ በራሱ ስለሚተማመን፣ ውጣ ሂድ ሚልህ አብሮ ሊሄድ የሚችል እግዚአብሔር እንደሆነ ስለሚያውቅ እግዚአብሔር ስም የተመሰገነ ይሁን። ምን አይነት እግዚአብሔር ነው እንደዚህ ሚለው ብላችሁ የምትጠይቁ ሰዎች፣ እንዴት እግዚአብሔር እንዲህ ይለኛል? አንድ ያለኝን ነገር እንዴት ስጥ ይለኛል? 100 አድርጎ መስጠት የሚችል አምላክ ስለሆነ ነው። ሁኔታዬን እያወቀ እንዴት እንደዚህ አይነት ጥያቄ ይጠይቀኛል? ከሁኔታ የሚበልጥ እጥፍ ነገር በህይወት ሊሰራ ነው ወንድሜ እናቴ። ስጥ አንድ ልጅህን። ተነሳ አብርሃም ሄደ። እንደምናወራው አይደለም። አየ፣ ተራራው እሱ እንደሆነ ገባው። ወደዛ ተራራ ሄደ፣ አስተካከለ፣ አስተኛው። ሊያርደው ሲነሳ መጀመሪያ ላይ ሲጠራው እንግዲህ ቁጥሩ ምን ኢምፕሊኬሽን እንዳለው እናንተ አጥኑ። ስንቴ ነው የጠራው? አብርሃም ሲለው ምንድን ያለው? ሂኔኒ ወዲያው። እዚህ ላይ እግዚአብሔር በመልአኩ ስንቴ ነው የጠራው? ሁለተኛው ላይ ሳይሆን አብርሃም አብርሃም ማለት ኤርጀንሲውን እግዚአብሔር ሊያስቆመው የሄደበትን ለመሰላችሁ። አብርሃም was sure በቃ ማለት የሆነ ፕሪቴንድ ለማድረግ አይደለም። ያቃል እግዚአብሔር እንደሚችል እንደሚያስነሳ ብሎታል እኮ። የታል መስዋዕቱ? ይሄውን ማን ነው መሰዊያው? ይሄው ማረጃው መስዋዕቱ የታል ሲለው ልጁ ምን አለ? መስዋዕቱን እግዚአብሔር ያዘጋጃል። ዕብራውያን ላይ ሄዳችሁ ስመለከቱ አብርሃምም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። his face ግን እውነቱን ነበር። ልክ ሊያርድ አብርሃም እንዳታደርግ። እግዚአብሔር ስም የተመሰገነ ይሁን። ቀጥሎ ያለው ቃል በጣም ነው የሚገርመኝ። እግዚአብሔርን እንደምትፈራ እግዚአብሔር ነው የሚለው እኮ። እንደምትፈራኝ እግዚአብሔርን እንደምትፈራ አሁን ምን አረኩ? በቃ ኮንፈርም። አንዳንድ ቨርዥኖች እግዚአብሔርን እንደምትወድ አሁን አረጋገጥኩ። ማን ነው የሚለው? እግዚአብሔር ራሱ። ሂኔኒ እነሆኝ፣ ሂር አይ አም። ወንድሞቼ እናቶቼ፣ እግዚአብሔር የሚናገራችሁ ነገር አለ።
በጣም ስትራግል የምታረጉት ነገር አለ። ሲጠራችሁ ሂኔኒ ማለት ስትራግል እያረግን ያለን ሰዎች አለ። ጥያቄው ከባድ ስለሆነ፣ ስጡ ሚለን ነገር ከባድ ስለሆነ፣ አምጡ ሚለን ነገር ከባድ፣ ሰው ሚለን ነገር ከባድ ስለሆነ ወንድሞቼ ሂኔኒ is expensive። በጣም ሂኔኒ ውድ ነው። ሂኔኒ is costly፣ ያስከፍላል። በጣም ውድ ነው። ሂኔኒ ምንለው ለእግዚአብሔር ነው ወንድሞችና እህቶች። ሂኔኒ ምንለው ለእግዚአብሔር ነው። የሚጠይቀው እግዚአብሔር ከባድ ነው። ሪዋርዱም ከባድ ነው። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ሲጠራን ሂኔኒ ለማለት ዝግጁ ነን ወይ? እየጠራችሁ ያላችሁ ሰዎች ጥሪው ኤክስፔንሲቭ ሆኖ ስለታያችሁ ሂኔኒ ለማለት እየተቸገራችሁ ያላችሁ፣ ጥሪ ስላችሁ የፉል ታይም ሚኒስትሪ ጥሪ ብቻ እያልኩ አይደለም። እንደዛ የምታስቡ ከሆነ እግዚአብሔር የሚጠራችሁ በተለያየ መንገድ፣ ፕሮፌሽናል የሆናችሁ በራሳችሁ ፕሮፌሽን ነው እግዚአብሔር የሚጠራችሁ። የሚላችሁን በሱ ፈቃድ ግን አርጉ የሚላችሁን ለማድረግ ዝግጁ ናችሁ ወይ? ሁለተኛው ሂኔኒ እዛው ዘፍጥረት 31 ላይ እግዚአብሔር ያዕቆብን መጥቶ ሲጠራው፣ ቀጥሎ ያለ እሱን ጊዜ ላለመፍጀት እሱ ጋር አልሄድም። ቀጥሎ ያለውን ግን ሂኔኒ እንድታዩ ፈልጋለሁ። ምዕራፍ 46 ላይ እዛው ዘፍጥረት ለያዕቆብ መልሶ እግዚአብሔር መጥቶ በህልሙ የተናገረውን ሂኔኒ ጥሪ። እስራኤልም ለእርሱ ያለውን ሁሉ ይዞ ተነሳ፣ ወደ ቤርሳቤህ መጣ። መስዋዕትንም ለአባቱ ለይስሐቅ አምላክ ሰዋ። እግዚአብሔርም በሌሊት ራእይ ያዕቆብ ያዕቆብ ብሎ ጠራው። እርሱም ምን አለ? ሂኔኒ አለ። እነሆኝ እግዚአብሔር፣ ሂር አይ አም። ከሂኔኒ በኋላ የሚመጡ ነገሮች ከባድ ናቸው ወንድሞችና። ሂኔኒ ኢዝ ኤክስፔንሲቭ። እንደገና አለውም የአባቶችህ አምላክ እግዚአብሔር እኔ ነኝ። ወደ ግብፅ መውረድ አትፍራ፣ በዚያ ትልቅ ሕዝብ አደርጋለሁ። እኔ ወደ ግብፅ አብሬህ እወርዳለሁ። ከዛ እናንተ አንብቡት። እግዚአብሔር መጥቶ ያዕቆብን አገኙ። ያዕቆብ ያዕቆብ ሲለው ምን አለ? ሂኔኒ ሂር አይ አም። ለመታዘዝ ለመስማት እርምጃ ለመውሰድ አም ቶታሊ ፕሬዘንት፣ ፉሊ ፕሬዘንት። ተናገር። እኔ የአባቶች አምላክ ነኝ፣ እግዚአብሔር ነኝ። ወደ ግብፅ ከባድ ጥያቄ ነው። ይዘህ ቤተሰቦቹን ይዞ ወርዳችሁን አንብቡት። ጭኖ ሁሉ ልጆቹን፣ የልጅ ልጆቹን፣ ቤተሰቡን፣ ያለውን ነገር ጭኖ ሂኔኒ። አንዳንድ ጥያቄዎች ከባድ ናቸው። መጥቶ እግዚአብሔር ሲጠራችሁ ሂኔኒ ያለህን ሁሉ ይዘህ ወይ ጥለህ ሂድ። የት? አንዳንዱን አናውቀው። ለአንዳንዶቻችሁ ኮሚኒኬት ሊያረጋችሁ ይችላል። ስፔሲፊካሊ ሙቭ ያረጋችሁ ሰዎች ከተለያየ ሀገር ወደ ተለያየ ታውቁታላችሁ። ሙቭ ማድረግ ቀላል አይደለም። ዝም ብሎ አይደለም የሚኬድም። ላስት ዊክ እዚህ ይመስለኛል ከማን ነበረ? በረከት ነበር። የሚሽን
ኮንሶ ነው ጂንካ ኦሞ የሄደው ልጅ ሂኔኒ ማለት ቀላል ማለት ሰምታችሁት ይሆናል ሲናገር ካምፓስ ነበር 4 ኪሎ የነበረ ልጅ ነው ለቪዚት ነው ሄደው ጸልየን እንምጣ ብለው ነው ኦሞ ሄዱት አንዴ ኦሞ ሄዶ ጸልዮ መጣ ካምፓስ ገባ መተኛት አልቻለም ነግሯችሁ ይሆናል ስቶሪው መተኛት አይችልም ሌላ ነገር ማሰብ አይችልም ሂድ ሲለው ሂኔኒ በሞደርን ሚሽን ያው ታቃላችሁ ሰዎችን ዋጋ የከፈሉ ሰዎች እነ ዊሊያም ኬሪ ህንድ ሄደው ቻይና ሄዱት ማን ነው ሃድሰን ቴይለር አፍሪካ የመጣው ዴቪድ ማን ነው ሊቪንግስተን እነዚህ ሰዎች አንድ መጽሐፍን ተሽጣለች መሰለኝ ላስት ዊክ ያነበባችሁ ሰዎች የሰውየው የልጁ ስም በጣም አስቸጋሪ ነው ለመያዝ ግን ታሪኩ is fascinating ብዙ ኦፕሽን ብዙ ኦፈር ብዙ ምርጫ የመጣ አችሉም እግዚአብሔር ሲጠራችሁ ለሆነ ነገር አችሉ እግዚአብሔር የሆነ ነገር ሲናገራችሁ አትችሉ ሂዱ ሚላችሁ ሰዎች አላችሁ አንቀሳቀሱ ሚላችሁ የሎኬሽን ብቻ አይደለም የብዙ ነገር ሂዱ አሁን ካላችሁበት ከኮምፎርት ዞን ከሁኔታዎች ተንቀሳቀሱ ይያላችሁ እግዚአብሔር ነው አንተ እርግጠኛ ጥሩ ነው ማጣራት በኋላ ላይ ታዩታላችሁ ያጣራውን ሳሙኤል ሂኔኒ ብቻ ሳይሆን አንዳንድ ጊዜ መስማት አለብን ሳሙኤል እንደዛ ነው እግዚአብሔር መጥቶ ሲጠራው ገና ልጅ ስለነበረ አላወቀም ማን እንደሚጠራው እንኳን አላወቀም ሮጦ ማጋ ሄዳል ኤሊ ጋር ይሄዳል እኔ ያልጠራውም ተኛ ይለዋል እንደገና እግዚአብሔር መጥቶ ሲጠራው ሂኔኒ ቃሉ ሂኔኒ ነው የሚለው here I am ይልና ሮጦ ግን ማጋ ነው ሄደው ሰው ጋር ነው ሄደው እኔ ያልጠራውም ሄደተኛ ሶስተኛ ጊዜ እግዚአብሔር ሲጠራው ሂኔኒ አለና ግን ሮንግ ቦታ ነው ሄደው ከዛ አስተዋለ ይሄን ልጅ እየጠራው ያለው እግዚአብሔር ነው ሂድና ሲጠራ ምን በላለው እነሆኝ ባሪያ ይሰማልና ተናገር sometimes we need እነዛን ሞመንቶች ማለት ዝም ብሎ መሄድ ብቻ ሳይሆን ባሪያ ይሰማል ሂኔኒ I'm ready fully present ግን ተናገር ሰማል ጥሩ ነው ማጣራት ምንም ጥያቄ የለው እርግጠኛ ሆነን ግን ምንታገል ሰዎች እግዚአብሔር ተናግሮናል ሂኔኒ is expensive ሙቭ አርግ ካለህ ሙቭ አርግ እግዚአብሔር ሚናገራችሁን ስሙ ስለሚወዳችሁ እናንተ በዚህ እድሜ በዚህ ወደ እግዚአብሔር ፈቃድና ሐሳብ ስትገቡ የዛሬ 20-30 ዓመት ወደ ኋላ ስታዩ እግዚአብሔር የምታመሰግኑ በደስታ ዘመናችሁን የምትጨርሱ ሩጫችሁን ወደ ኋላ ስታዩ እግዚአብሔርን የምታመሰግኑ ሂኔኒ ካላችሁ በጊዜ እግዚአብሔር ሲናገራችሁ ከመለሳችሁ እግዚአብሔር ሲጠራችሁ ምላሽ ከሰጣችሁ በፕሮፌሽናችሁ በእግዚአብሔር አገልግሎት በተለያየ መንገድ እግዚአብሔር ለሚናገራችሁ ነገር በቢዝነሳችሁ ሂኔኒ እግዚአብሔር ለምትለይ ነገር አለው ምን አለ ከዛ በላይ ወንድሞችና እግዚአብሔርን የሚያህል አምላክ አብሯችሁ ሊሰራ ሊመራችሁ ከናንተ ጋር ሊሆን እግዚአብሔር ራሱንም ሂኔኒ ይላል እግዚአብሔር ራሱ ይላል ሂኔኒ ለብዙዎቹ እንደዛ ብሏል ያዕቆብን ሂድ ሲለው እኔ አብሬ ሆናለሁ here I am ካንተ ጋር አለው ግን ኤክስፔንሲቭ ስለሆነ የመጀመሪያውን እርምጃ መውሰድ ከባድ ነው በጣም አንዳንዴ ኮንፊውዝ ያደርጋል ወንዶቻችሁ በቅንነት ብሎኛል ግን እርግጠኛ አይደለም ኮንፊውዥኖች አሉ እንደዛ ያለ ስቴት ላይ ያላችሁ ሰዎች ይሄው እንደ ሳሙኤል was confused
እግዚአብሔር ይጠራዋል፣ ሰው ጋር ነው የሚሄድ። he was young፣ በጣም ያንግ ነበር። ግን በቤተ መቅደስ ውስጥ ነው ያለው። የኤሊ ልጆች ሁሉ አምፀው፣ እሱ ግን ነበር። በሌሊት ነው እግዚአብሔር የመጣው። መብራቱም አልጠፋም ነበር ይላል። እዛ ታቦቱ ያለበት መብራት አይጠፋም፣ ሌሊቱን ሙሉ እየበራ ነው የሚያድረው። ይወዝ እዛው ነው፣ ቢተኛም እዛው ነው። እግዚአብሔርን ይፈልጋል፣ ይወዳል። እግዚአብሔር አቅጣጫ ሰጠው፣ ከባድ ነገር ነገረው። ሂኔኒ ምንድነው? ሂኔኒ ለማለት የሚያስፈራችሁ ነገር ምንድነው? እውነት ነው፣ ቀላል አይደለም። ሌላው ሂኔኒ ዘጸአት 3 ዛሬ የምታውቁትን ታሪክ ነው የምነግራችሁ፣ ግን በዚህ በሂኔኒ ፐርስፔክቲቭ እንድታዩት። ሌላው ሰው ሙሴ ነው። ሙሴ እግዚአብሔር ወደሱ መጣ። የመጣበት መንገድ ትንሽ ድራማቲክ የሆነ ነው። አንዳንዴ እግዚአብሔር እንደዛ ያደርጋል። ወደኛም ሲመጣ አቴንሽናችን ሲፈልግ፣ ቴንሽናችን ድሮ ማድረግ ሲፈልግ ሙሴም የዮተርን ያማቱን የሚዲያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦው ሳይቃጠል አየ። ማለት ይነዳል አይቃጠልም። እሳት ነበልባል አለ፣ ስቲል ግሪን ነው ማለት ነው ቁጥቋጦው። ከዛ ሙሴ ምን አለ? ሊሂድና ቁጥቋጦው ስለምን አልተቃጠለም? ይህን ታላቅ ራእይ ልይ። አንዳንዴ እግዚአብሔር እንደዚህ ነው። ልይ ብላችሁ መታችሁ የቀራችሁ ወደ አገልግሎትም አንዳንድ ጊዜ አንዳንዶቻችን እንደዛ ለአንድ ዓመት እስቲ ልይ ብዬ ነው ወደ ስቱደንት ሚኒስትሪ የመጣሁት። አንድ ዓመት እስቲ የሆነ ነገር ስላየው እስቲ አንድ ዓመት፣ ከዛ አንድ ዓመት ትንሽ 2 ዓመት ነግሬያቸዋለሁ። 3 ዓመት 4 ዓመት 10 ዓመት 15 ዓመት 20 ዓመት አሁን 20 ስንት ነው? 26 ዓመት። እግዚአብሔር የሆነ የሚያሳያችሁ ነገር አለ ማለት ኤክሳይትድ የምትሆኑበት። እስቲ ይህ ነገር ጠጋ ብዬ ልይ የሚያሰኛችሁ ጠጋ ብላችሁ እዩ። ከዛ ግን ለሚመጣው ጥሪ ሬዲ ሁኑ። ጠጋ አለ ለማየት። ልክ ጠጋ ሲል እግዚአብሔር ምን አለው? ሙሴ ሙሴ። እርሱ ምን አለ? ሂኔኒ አለ። ነሆኝ፣ ሂር አይ አም። እግዚአብሔር ስም የተመሰገነ ይሁን። ከዛ እግዚአብሔር ተናገረው፣ እኔ አባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ። እግዚአብሔርም አለ፣ በግብፅ ያለውን የሕዝቤን መከራ እውነት አየው፣ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማው፣ ስቃያቸውንም አውቄአለሁ። ከግብፃውያንም እጅ አድናቸው ዘንድ ከዚያችም ሀገር ወተትና ማር ወደምትፈሰው ሀገር፣ ወደ ተስፋይቱ ምድር መልካሚቱ ሀገር፣ ወደ ከናናዊቷ እያለ ኬጣውያን ወደዛ ታስገባለ ሲለው ምን አለ? እኔ እኮ ላይ ነው የመጣሁት ማለት ቁጥቋጦ ሲነድ እና አልቃጠል ሲል ምንድነው ድራማው ብዬ ነው የመጣሁት። የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብለሃል እኮ፣ ሁሉን ምታቀነ። ብዙዎቻችን የምንቸገረው እንደዛ ስለሆነ ሄኔኒ ካልን በኋላ እግዚአብሔር የሚሰጠን ሄቪ ነገር ሲሆን እኔ እንዴት እችላለሁ ነው ጥያቄ። በእውነት እኮ ነው፣ በቅንነት በትክክለኛነት ይሄንን ህዝብ በግብፅ ያለ በባርነት እንዴ አታቀኝም እንዴ? እኔ እኮ ሙሴ ነኝ ማለት
እንዴት አርጌ ነው ይሄንን ማረገው? ወደ ፈርዖን ልካለው ሲለው ሙሴም እግዚአብሔርን ወደ ፈርዖን የሚሄድ የእስራኤል ልጆችን ከግብጽ የማወጣ እኔ ማን ነኝ? እንዴት አርገ ነው ይሄን ያህል ሄቪ የሆነ መልእክት የምትሰጠኝ? ወንድሞችና እህቶቼ በጣም ኢንካሬጅ አደርጋችኋለሁ ዛሬ እግዚአብሔር ከናንተ የሚፈልገው ሂኔኒ እንድትሉ ብቻ ነው። እግዚአብሔር ስም የተመሰገነ ይሁን። እናንተ ያንን ምላሽ ስትሰጡ ምን ይላል እግዚአብሔር? ቀጥሎ ሙሴ እኔ ማን ነኝ ሲለው አንተ እንትና ነህ አይደለም ያለው፣ እኔ ካንተ ጋራ እሆናለሁ። የእግዚአብሔር ስም የተመሰገነ ይሁን። የእግዚአብሔር ምላሽ እሱ ነው። ሂኔኒ ስንል እግዚአብሔር ቀጥሎ የሚለው እኔ ካንቺ ጋራ እሆናለሁ፣ እኔ ካንተ ጋራ እሆናለሁ፣ እኔ ከናንተ ጋራ እሆናለሁ። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ሲጠራችሁ፣ እግዚአብሔር ሲናገራችሁ፣ እግዚአብሔር ወደ እናንተ ሲመጣ፣ እግዚአብሔር በእናንተ ፐርፐዝ እንዳለው ኮሙኒኬት ሲያረጋችሁ እናንተና ተማምኑ አይደለም፣ እናንተ እንደምትችሉ አስበው አይደለም። ምንም በቃ ሁለቴ እንዳታስቡ። ይልቁንም ሰለብሬት ማድረግ ያለብን ልክ ሙሴን እኔ እኮ ሲል እኔ ካንተ ጋራ እሆናለሁ። እግዚአብሔር ስም የተመሰገነ ይሁን። ወደኛ እኔ እንዴት ነው ማለት ያለብን? እኔን እንዴት አሰብክ እግዚአብሔር? በእኔ እንዴት ልትሰራ ወደድክ? ይሄንን መልእክት ለእኔ እንዴት ልታመጣ? ብዙ ምንላቸው ሰዎች አሉ፣ ከኛ በብዙ የተሻሉ ምንላቸው፣ ስማርት ምንላቸው፣ የሚችሉ ምንላቸው። እግዚአብሔር እነሱ ጋር አይሄድም። እግዚአብሔር እናንተ ጋር ነው የሚመጣው። እናንተ ካልኳችሁ መካከል ደግሞ እኔ እችላለሁ እኔማ ከነዛ የምትሉ ከሆነ እናንተ ጋር አይመጣም። ዲዘርቭ አረጋለሁ ወደምትሉት አይመጣም። ችላለሁ አደርጋለሁ ወደምትሉት አይመጣም። ስለማትችሉ እንዴት አርገን እግዚአብሔር እንዴት አርጌ ነው የምችል? ሚናገረውና እኔ ያለውበት ሚናገረውና የኔ አቅም ሚናገረውና የኔ ሁኔታ አይሄድም። እሱ ነው እግዚአብሔር እንደሆነ ማረጋገጫው። ወንድሞችና እህቶቼ እሱ ነው ማረጋገጫው። አለመቻላችሁ ነው ማረጋገጫው። ሁኔታችሁ እሱ ከሚለው ተቃራኒ መሆኑ ነው ማረጋገጫው። እግዚአብሔር ሲመጣና እግዚአብሔር የሚናገረው ነገር እናንተ ካላችሁበት ሁኔታና እናንተ እንችላለን ከምትሉት ነገር በጣም የተራራቀ ሲሆን እሱ ምልክት ነው። እሱ እግዚአብሔር ነው የሚናገራችሁ። ሙሴን ሄደ ከግብጽ ህዝቤን እርሳ እንደ ዛሬ 40 ዓመት ምን እንደሆነ ሙከራ እኮ አድርጌ ነበር፣ እንዳልቻልኩ አይተሃል። እንዴት እንደተነሱብኝ አይተሃል። አሁን ይለያል። ምንድነው የሚለይ? እኔ ካንተ ጋራ እሆናለሁ። እግዚአብሔር ስም የተመሰገነ ይሁን። አንዳንድ ነገር ሞክራችሁ ፌል አድርጋችሁ ይሆን? አሁን ይለያል። እግዚአብሔር ከናንተ ጋራ ነው። እግዚአብሔር ስም የተመሰገነ ይሁን። ሂኔኒ በሉ። መጨረሻው ሰው ኢሳይያስ። የኢሳይያስ ሂኔኒ ኢዝ ዘ ክላይማክስ። ምዕራፍ 6 ላይ ብዙ ጊዜ ሰማችሁት ያነበባችሁት ቃል። እግዚአብሔርን አይቶ የደነገጠ እግዚአብሔርን ፊት ለፊት አይቻለሁና ልጠፋ ነው። ከንፈሮቼ የረከሱብኝ፣ ከንፈሮቻቸው በረከሱባቸው ሰዎች መካከል ነው ያለው። በቃ እግዚአብሔር ሊያጠፋኝ ነው የመጣው። መልአኩ ከዛ ከመሰዊያው ላይ እሳት ወስዶ አነጻው። ነጽተሃል፣ ኃጢአትህ አሁን ተሰርዮአል። በጣም በኤክሳይትመንት እያለ አንድ ድምፅ ሰማ። ማን ይሄድልናል? ማንንስ? ምን አለ?
ሂኔኒ ሂር አይ አም ሰንድ ሚ። ይሄው አለው ብቻ አይደለም ላከኝ። ማን ይሄድልናል ነው ያልከው? ይሄው እኔን ላከኝ አለው። ወንድሞቼ እናቶቼ እግዚአብሔር ይናገራል፣ ይመጣል፣ ይጠራል፣ ብዙ ነገር ይሆናል። እግዚአብሔር መጥቶ ሲጠራን አንዳንዴ ቀጥሎ ያለውን አልተናገረንም። አሁን ሁሉንም አይታችሁ ከሆነ መጀመሪያ መጥቶ ነው የሚጠራችሁ። ሲጠራን ሂኔኒ ማለት ይሆንልን። እግዚአብሔር ለሚያመጣው ጥሪ ለሚገባችሁ እናንተ በእናንተ ኮንቴክስት እግዚአብሔር ወደ እናንተ ይዞ ለመጣው ጥሪ ኒው ቴስታመንት ላይም ብዙ ቦታ ታዩታላችሁ። ኒው ቴስታመንት በግሪክ ስለሆነ የተጻፈው የሂብሩ ወርድ ቀጥታ አታገኙም ሂኔኒ ሚል፣ ግን መንፈሱን የያዘ ምላሽ ከብዙዎቹ እግዚአብሔር ወደ እነሱ ሲመጣ እንደዛ ነው የመለሱት። ሂኔኒ ነው ያሉት። ማርያም እንደዛ ነው ያለችው። ጌታ ሆይ እንደ ቃል ይሁንልኝ ሂኔኒ። ሁኔታው ኖ አይሆንም አይቺም፣ ብዙ ነገሮች ከዚህ በፊት አውርተናል። ማይሆን ነው ግን ሂኔኒ። እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ላመጣው ጥሪ ኖ ማለት እስኪያቅተን ድረስ እግዚአብሔር ይንካን። ወንድሞች እናቶች የሐዋርያት ሥራ ምዕራፍ 26 ላይ ቁጥር 19 ጳውሎስን እዛ አግሪጳኑ ንጉሱ ፊት አቅርበው በቃ ጨነቀው። እኔ የጨነቀው ነው የሚመስለኝ። በቃ እኔ ለዚህ ሰውዬ ስል ሁሉ ነገር ብተው ደስ ይለኝ ነበር ያለ ነው የሚመስለኝ። ምን አለው? ንጉሥ አግሪጳ ሆይ ከሰማይ ለተገለጠልኝ እውነት ለገባኝ ለዚህ ነገር እምቢ ማለት በቃ አልችልም። አንዳንዱ በቃ ስለማንችል እኮ እግዚአብሔር እንደዚህ ያርገን። ወንድሞችነት አንዳንድ ወላጆች ልጆቻቸው አሁን እንኳን የተሻሻለ መጥቶ ይመስለኛል በቃ አንዳንዴ ጌታን ሲያገኙ ቁጭ አርገው በቃ ጌታን እንዲተው ወደ ጥንቱ እንዲመል እንደዚህ እንዲሆን ከማባረራቸው ወይ የሆነ ነገር ከማረጋቸው በፊት ይለምናሉ። እና የልጆቹ ስሜት እንደዚህ ይመስለኛል። ደስ ይለኝ ነበር አንተን ደስ ባሰኝ፣ ደስ ይለኝ ነበር ወላጆቼን ብሰማ፣ ደስ ይለኝ ነበር እኮ ግን ምንድነው በቃ አልቻል። ከሰማይ ለተገለጠልኝ ለዚህ እውነት ለገባኝ ለዚህ ነገር እምቢ ማለት አልችልም። ሂኔኒ ማለት እሱ እግዚአብሔር መልእክት ይዞ ሲመጣ ኖ ማለት አለመቻል። ምክንያቱም ፉሊ ኮሚት ለማድረግ ነው ሂኔኒ ምንድነው? ሂር አይ አም ተጠቀምብኝ፣ ፍቃድህን በእኔ ፈጽም። ዕብራውያን 10:7 ላይ ኢየሱስ ያለው እሱ ሂር አይ አም ማለት እግዚአብሔር that was a climax። ፍቃድህን ፈጽም ሂር አይ አም ሄኔኒ። ይሄ ቀን እግዚአብሔር ሄኔኒ ያርግልን። ቆመን እንጸልያለን።